ዝናና መድብል ተፋጠጡ። ዝና እቤት ድረስ መጣ። ትህትና ካለችበት ቦታ ካላወጣችሁ ቅድስትን ወይም ምሳሌን ምረጡ፣ አንደኛዋን ይዤ መሄዴ የማይቀር ነው በማለት ሲናገር መድብል ጋር እልህ አስጨራሽ ድብድብ ነበረ። እንደዚሁም መድብልና ብሩክ ዝናን ከቤት ለማስወጣት ችለዋል። እንግዲህ ትህትና ከተሰወረች በኋላ ዝና ሰላም አጥቶ ነው ያለው። በዙሪያው ያሉትን ሰዎች እያንዳንዱ እያስፈራራና እያስጠነቀቀ ይገኛል። ለመሆኑ ዝና እቤት ድረስ መጥቶ በዚህን ያክል ድፍረት ከመድብል ጋር ሊገጥም የቻለው ከማን ጋር በመምጣት ነው የሚለውን እንደዚሁም ከዝና ጀርባ ያሉትንም ሰዎች እስከ ብሩክ ቤት በር ድረስ ተከትለውት የመጡትን ብዙ ሰዎችም ጭምር በቪዲዮ አስገባላችኋለሁኝ። ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች፣ ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ቪዲዮውን በላይክ መጀመር አትርሱ። ምሳሌ ድራማ ቀጣይ ፓርት ነው ይዤላችሁ የመጣሁትኝ። እንግዲህ እንደሚታወቀው ትህትና ተሰውራለች። ትህትናን ለማግኘት እንደዚሁም ትህትናን ካላገኘ ዝና ለአመታት ሲደክምበት የነበረው ንብረቱ እንደዚሁም ደግሞ ለረዥም ጊዜ በወዳጅነት እንደዚሁም በስራ አጋርነት አብሮት ሲሰራው የነበረው ካሌብ ዝናን ማየት እንደማይፈልግና በዝና ላይ ከባድ እርምጃ ሊወስድ እንደሚችል ኮማ ውስጥ ያለው የትህትናን ኩላሊት እየጠበቀ ያለው ሰው በጣም ወዳጁ እንደሆነና ከተማው ውስጥ አለ የተባለ ባለሀብት እንደሆነ ያ ሰው ህይወቱ ምናልባት በትህትና በጊዜ አለመገኘት ምክንያት ህይወቱ ካለፈ በጣም ኪሳራ እንደሚደርስባቸውና ከኪሳራውን በላይ ደግሞ እኔ ወዳጄን ለረጅም አመታት አብሬው ብዙ ነገሮችን ያሳለፍኩትን እሱን ካጣውኝ እኔ አንተን ማግኘት አልፈልግም በማለትም ሲናገር ነበር። እንግዲህ ዝናም ትህትና በዚህን ምሽት ካልተገኘችና የነገውን ጀንበር እሷ ካየች ራሴን እሰዋለሁ ብሎ ተናግሮ ነበር ከ4 ቀን በፊት አካባቢ። እንግዲህ ትህትና የነገውን ጀንበር ብቻ ሳይሆን የሳምንቱን ጀንበር እያየች ትገኛለች። እንግዲህ ትህትና ያለችበትንም ቦታ አይተናል። ለመሆኑ ትህትና ከዛ መጀመሪያ ከገባችበት ቤት እንዴት ነው ከዝና ልታመልጥ የቻለችው የሚለውንም እንግዲህ በሌላ ቻናል እየተከታተላችሁ ያላችሁት አይታችሁታል ብዬ ተስፋ አደርጋለሁ። አሁን ላይ ዝና ትህትናን ከተማ ውስጥ ማፈላለግ ብቻ ሳይሆን የትህትና ቤተሰቦች አሉ የተባለበትን አካባቢ ሁሉ ገጠር በመሄድ እያሰሰ ይገኛል። ትህትና ካለችበት ቦታ ለማምጣት ይህን ሁሉ ጊዜ እየፈጁ ቢሆንም ዝና ያቀረበው ለካሌብ ሌላ ሀሳብ ግን ተቀባይነት አላገኘም። ዝና ያቀረበው ሀሳብ ሌሎች ሰዎች ካገትናቸው ሰዎች ውስጥ የሌሎች ሰዎች ቢመረመሩና ምናልባት ለወዳጅህ የሚሆን ኩላሊት እዛ የምናገኝ ከሆነ ብንሞክር በማለትም ነበረ ለካሌብ ሀሳብ ያመጣው። ምክንያቱም ዝና ትህትናን ሊያገኛት እንደሚችል እርግጠኛ አይደለም። ለካሌብ ያለው ፍራቻና ክብር ጭምር ነው እንደዚህ እያሯሯጠው ያለው። በተደጋጋሚ ቤቱን ሰብረው በመግባት እንደዚሁም ትህትና አለች ተብሎ የተጠረጠረበትን ቤት እስከሚያውቁትና እስከሚችሉት ድረስ ፈትሸዋል። በተሳሳተ መታወቂያ የህግ አካል ነን ፖሊስ ነን በማለት ፈትሸው ያ ሁሉ አልሳካላቸው ሲል ግን በሌላ መልኩ ማህሌትን በመያዝ መድብልን ለማጥመድ እንደዚሁም የተለያዩ ነገሮችን ለማድረግ ነበር እስካሁን ድረስ ሲሞክር የነበረው ዝና። እንግዲህ እያንዳንዱ እርምጃው በተለይ ደግሞ በቅርብ ጊዜ ወደ ዝና ህይወት ውስጥ የተቀላቀለው የቀድሞ የነሉላ ጠበቃ የነበረው ሰው አሁን ላይ በዝና ወጥመድ ውስጥ ይበልጥ እየገባ ይገኛል። ጠበቃው የህግ ሙያውን ተጠቅሞ ዝናን ለማጋለጥም እየሞከረ ነበረ። ነገር ግን ይህ ነገር ከአቅሙ በላይ እንደሆነ እርግጠኛ ሆኗል። በዋናነት አሁን ላይ መሳሪያውን ማግኘት ይፈልጋል። እንግዲህ ዝና በተደጋጋሚ የሚያወራቸውን ስልኮች እንደዚሁም በስልክ የሚመጡለትን መልእክቶች እያዳመጠ ይገኛል። ይህ ነገር ደግሞ ዝና የሚሰራው በጣም ከባድ ወንጀል እንደሆነ ተረድቷል። ነገር ግን በዚህም ሁኔታው ዝናን ምንም ማድረግ እንደማይችል እርግጠኛ ስለሆነ ቢያንስ ጠበቃውን የአዲሱን የሞገስን ጠበቃ ለማግኘት እንደዚሁም ደግሞ ለማስፈራራት ከማግኘትም በላይ
ለማስፈራራት የሚያስችል የድሮ የምጠቀምበት ከፍርድ ቤት ወይም ደግሞ ከህግ አካል የተሰጠኝ መሳሪያ ነበር። እሱም ሞገስ እጅ ነው በማለት ቢያንስ በዚህን መልኩ መሳሪያ ለመቀበል እየሞከረ ይገኛል። ዝና ለጠበቃው መሳሪያ ቢሰጠው ግን ጠበቃው ምን ማድረግ እንደሚፈልግ ግልጽ ነው። ምንም አይነት ነገር ቢሆን ይህ ሰው አሁን ላይ በወንጀል ተከሶ ለእስር ቢጋለጥና እንደዚሁም በዝና በኩል ከእስር ወጥቶ ዝና ጋር እየሰራ ቢገኝም ምንም ቢሆን ለዘመናት ለረጅም ጊዜ ህግን ሲያገለግል የነበረና በፍትህ ጉዳይ ላይ ብዙ ሲሰራ የነበረው ስራ እንደነበረ ግልጽ ነው። ምንም እንኳን ሙያውን ተጠቅሞ ብዙ ሰዎችን ያገለገለ ቢሆንም ለሴቶች ያለው ፍቅር ግን አሁን መልሶ ሌላ ችግር ውስጥ አስገብቶት መልሶ ወደ ዝና ወደ ሌላኛው ወንጀለኛ እጅ ጥሎታል። እንግዲህ ይሁንና ጠበቃው አሁን እየፈለገ ያለው ዝናን ለማጥመድ እንደዚሁም ደግሞ አንዳንድ ሰዎችን ለማዳን እየሞከረ ቢገኝም ነገር ግን ያለበት ፍራቻ ዝናን እንዲዳፈረው እየገፋፋው አይደለም። ይሁንና ዝናም መሳሪያውን ለመስጠት ዝግጁ አይደለም። ሄደህ ተቀበል ከፈለክ ነው ያለው። እንግዲህ ዝና ታማሚውን እንደዚህ ኮማ ውስጥ ያለውን ሰው የካሌብን ወዳጅ ለማዳን የቻለውን ሁሉ እያደረገ ቢገኝም ትህትናን እንደማያገኛት ግልጽ ነው። ምክንያቱም በትህትና ድራማ አይታችኋል ትህትና ምን ያህል ጥንቃቄ እያደረገች እንደሆነና ምንም ያክል እንኳን የእሷ ኃይል እሷን ለማዳን ምንም መስዋዕት ለመክፈል ዝግጁ ባትሆንም ምክንያቱም ምንም አቅም የላትም። እነዚህኞቹ ደግሞ ብዙ ሰዎችና ብዙ ኃይል አላቸው። በየከተማው በየአካባቢው እያፈላለጓት ይገኛሉ። ይሁን እንጂ እሷ ፈጣሪ እየጠበቃት እየሸሸጋት ነው ያለው። ከአሁን በፊትም በተደጋጋሚ ከዝና እጅ በጣም ቅርብ ሆና ነበረ። ነገር ግን እሱ ሳያያት ከዛ ቦታ ለመውጣት የቻለችው አሁን ላይ ትህትና ወደ ገጠር ከሄደች ግን በጣም ከባድ ሁኔታ ላይ እሷንም ቤተሰቦቿንም እንደምትጥል ነው። ምክንያቱም እዚህ አሁን ያለችበት ቦታ ውጭልን ሂጂ በአንቺ ምክንያት ችግር አንፈልግም እያሏት በጣም እያስቸገሯት ይገኛሉ። ቢሆንም አንድ ሰው ብቻ ነበረ ከጎኗ የቆመው። ይሁንና ይህን አጋጣሚ ካገኘሁኝ በኋላ ምንም ቢሆን ወደ ዝና መልሼ መሄድ የለብኝም ፈጽሞ ያገኘሁትን አጋጣሚ ሁሉ እየተጠቀምኩ ይሄን ነገር ማሳለፍ እንደዚሁም ማለፍ አለብኝ በማለት እርግጥ መጀመሪያ ከቤት ስትወጣ ያሰበችው እዚህን አሳድሩኝ እንጂ ነገ ጠዋት በማለዳ ሹልክ ብዬ እሄድላቸዋለሁ ብላ ነበረ ያሰበችው። እንግዲህ ወደ ገጠርም ብትሄድ እናት አባቷ ቤት ፈጽሞ የመሄድ ፍላጎት እንደሌላት ነው። ምክንያቱም እናት አባቷ በተደጋጋሚ ዝና አግቷት በነበረ ጊዜ በተደጋጋሚ እየተደወለላቸው እንደዚሁ ብር እየላኩ እንደነበረ ግልጽ ነው። ይህ ማለት ዝና ያውቃል አድራሻቸውን። ምናልባትም ደግሞ ጎረቤት በማጠያየቅ ይመታለች ወይ ልጃቸው ምናምን አይነት ጥያቄ በመጠየቅ ይደርሱብኛል ብላ ታስባለች። ዝና ምን ያህል እጁ ረዥም እንደሆነም ስለምታስብ በጣም ጥልቅ ጥንቃቄ እያደረገች ነው ያለችው ትህትና። ይሁን እንጂ ዝናም ተስፋ አልቆረጠም። ትህትናን ለማግኘት የማይፈነቅለው ድንጋይ የለም። በሌላ መልኩ እንግዲህ ማህሌት ጎዳና ወድቃለች። ከጎዳና ስትወድቅ የያዘቻትን ስልክም ሆነ ትንሽዬ ቅያሪ ልብስ በቦርሳዋ ይዛ በነበረ ሁሉንም ሌባ ወስዶባታል። ማህሌት አሁን ላይ ፍርፋሪ እየበላች ትገኛለች። በጣም የሚያሳዝን አስተማሪ የሆነ ነገር ነው። አንዳንዴ ምንም እንኳን ድራማ ስናይ አንዳንዴ ለድራማ ብቻ የሚቀረጽ ወይም ደግሞ ዝም ብለን ለማየት እኛ ሰዓታችንን እንትን ለማለት ብቻ ይመስለናል። ነገር ግን በጣም ትልቅ መልእክት አለው። በተለይ ከማህሌት ህይወት በጣም እንማራለን። አሁን ደግሞ ከማህሌት በላይ ከቀጣዩ ስቃይ የዝና ነው። ዝና ምን ያህል ግፎችን ሲሰራ የነበረ ሰው እንደነበረ እንግዲህ አይተናል። ይህን ድራማ ስንከታተል የነበርን ሰዎች በዚህ ድራማ ላይ ብዙ ነገሮችን ተምረን አልፈናል ብዬ አስባለሁ። ማህሌት በተደጋጋሚ ምሳሌን ለመግደል ብሩክን ለማጥመድ የተለያዩ ነገሮችን ምሳሌ ለሕክምና እያስፈለጋት እንኳን እንዳትታከም በህይወት እንዳትቆይ ብዙ ነገሮችን እየሞከረች እየሰራች ብሩክ ምንም መጥፎ ነገር ሳያደርግባት እሷ ግን በእነሱ ላይ ብዙ መጥፎ ነገር ለማድረግ ዝግጁ ሆና እንደዚሁም ሞክራ ጥራ ግራ ነገር ግን አልተሳካላትም ነበር።
በስተመጨረሻም የግፏ ብዛት ገፍቶ እሷን ጎዳና ላይ አስጥቷት ይገኛል። በጣም የማህሌት ግፎች ተቆጥረው አያልቁም። አሁን ደግሞ ያ አጸፋ እየተመለሰላት ያለ ይመስላል። በቀጣይ ደግሞ ይህን የማህሌት ላይ እየደረሰ ያለውን ግፍ በዝና ላይ በቅርብ የምናየው ይሆናል። እንግዲህ ከግፎቹ ብዛት ከማህሌት አንጻር የዝና በጣም ብዙና ከባድ የሚባሉ ግፎችን ነው እየሰራ ያለው። በቀጣይ ዝና ትህትናን ለማግኘት ምን አይነት አማራጭ ውስጥ ይሆን የሚለውን በቀጣይ ፓርት ላይ የምናየው ይሆናል። ስላዳመጣችሁ ከልብ አመሰግናለሁ። መልካም ጊዜ